ጤና ይስጥልን እንደምን ውላችኋል ወደ 7 ሰዓቱ የስፖርት ዜናዎች እናመራለን ከዜናዎቹ ጋር ሰይድ ኪያር ነኝ በ11ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በ8 ሰዓት በአበበ ቢቂላ ስታዲየም ኢትዮጵያ ንግድ ባንክ ከወላይታ ዲቻ ይጫወታሉ ወላይታ ዲቻ በ14 ነጥብ 5ኛ ደረጃ ላይ ሲገኝ ኢትዮጵያ ንግድ ባንክ በ2 ነጥብ ዝቅ ብሎ 10ኛ ደረጃ ላይ ተቀምጧል ሁለቱ ክለቦች ከባለፈው ዓመት ባካሄዷቸው ሁለት ጨዋታዎች በአዲስ አበባ ወላይታ ዲቻ 4-0 ሲያሸንፍ በሁለተኛው ዙር 1-1 መለያየታቸው ይታወሳል የ1 ነጥብ ልዩነት ይዘው 8ኛ እና 9ኛ ደረጃ ላይ ያሉት ኤሌክትሪክ እና አዳማ ከነማ 10 ሰዓት ላይ ይጫወታሉ ባለፈው ሳምንት ኤሌክትሪክ በደደቢት 2-2 ተረቶ ያመቱን ሁለተኛ ሽንፈት ማስተናገዱ ይታወሳል አዳማ ከነማ በሜዳው ከሙገር ሲሚንቶ 1-1 ተለያይቷል ጨዋታው ነገ ሲቀጥል አዲስ አበባ ላይ በአበበ ቢቂላ ስታዲየም ኢትዮጵያ ቡና ከመከላከያ ይገናኛሉ ክልል ላይ ሙገር ሲሚንቶ ከሐዋሳ ከነማ ዳሸን ቢራ ከወላይታ ዲቻ አርባ ምንጭ ከነማ ከቅዱስ ጊዮርጊስ ሲጫወቱ የሊጉ መሪ ሲዳማ ቡና ወልዲያ ከነማን ያስተናግዳል በኢትዮጵያ የጠረጴዛ ቴኒስ ስፖርት በተጠናከረ ሁኔታ እንዳይቀጥል የክለቦች ቁጥር ማነስ የማዘውተሪያ ስፍራ ደረጃውን የጠበቀ የስፖርት ቁሳቁሶች ተሟልተው አለመገኘት እንቅፋት መሆናቸው ተጠቆመ ፌዴሬሽኑ ያሉትን ችግሮች ለመቅረፍ እየሰራ እንደሆነ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጿል እምነት ጽዮን ሙሴ የተጫዋቾቹን ጥያቄና የፌዴሬሽኑን መልስ እንደሚከተለው አዘጋጅቷለች ኢትዮጵያ በጠረጴዛ ቴኒስ ስፖርት በተለይ በመላ አፍሪካ ጨዋታዎች ላይ የተሻለ ተሳትፎ አላት። ደቡብ አፍሪካ በተካሄደው ውድድር በሴቶች የናስ ሜዳሊያ ማግኘቷም ተጠቃሽ ነው። ሆኖም ስፖርቱ አሁን በሀገር ውስጥ የተጠበቀውን ያክል እየተስፋፋ አይደለም። ለዚህ ደግሞ የማዘውተሪያ ስፍራ ደረጃውን የጠበቀ የመወዳደሪያ ቁሳቁሶችና የክለቦች ቁጥር ማነስ እንደ ችግር ይነሳል። እኛ ከሌሎች አፍሪካ ሀገሮች በተለይ ከናይጄሪያ ከሰሜን አፍሪካ ሀገሮች የምንለይበት የራሳችን የማዘውተሪያ ስፍራ የለም ማቴሪያሎች ይጎሉናል የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን በስፖርቱ ዙሪያ ያለውን ችግር ለይቶ እየሰራ እንደሆነም ገልጿል እንደ ችግር ብሎ ፌዴሬሽናችን የሚያየው በርግጥ አሁን በመቀረፍ ሂደት ላይ ነው ያለው በየክልሎች እና አዲስ አበባ የማዘውተሪያ ስፍራ ችግር አለ ዓለም አቀፍ ደረጃቸውን የጠበቁ ማቴሪያልም እዚህ ኢትዮጵያ ውስጥ ጥረት አለ ፌዴሬሽኑ ደግሞ ስፖንሰርሺፕ አዘጋጅቶ ባለሀብቶች ጋር በተለያዩ ባለሀብቶች አለ ከስፖርቱ ጀርባ የጀርባ አጥንት ሆነው ያሉት ባለሀብቶች አሉ እነዛ ባለሀብቶችን ስፖንሰር እየተደረገ ውድድሮች ቢዘጋጅ ለምን ብዙ ተጫዋች አለ ከምንሽ በላይ ማለት ነው የታዳጊ ፕሮጀክት የምዘና ውድድርን ጨምሮ ሀገር አቀፍ የትምህርት ቤቶች ውድድር እንዲሁም ዓመታዊ የኢትዮጵያ ሻምፒዮናም ተጠናክሮ እንደሚቀጥል ፌዴሬሽኑ ጠቁሟል በተለይ የክለቦች ቁጥር እንዲጨምር ለማድረግ እየሰራው ነው ብሏል ፌዴሬሽናችን በሁሉም ክልል ክለቦች ለማቋቋም እየሰራ ነው ያለው አሁን በቅርብ ጊዜ የክልል ተወካዮችን በመጥራት ክለብ እንዲያቋቁሙ የሚያስችል የምክክር መድረክ እናደርጋለን ብለን እናስባለን